ሊያስራምደኝም ይችላል። በጣም ስትጸልይ ለእግዚአብሔር ሁሉ ጊዜ የምትለምኚው ነገር ምንድነው? እኔ ማቆመኝ ግን የእግዚአብሔር ፍቃድ እሱ ባይሆን ትቀበያለሽ? ጠብቀዋለሁ እንጂ አቁመኝም ብዬ አልተውም። ለምን ያህል ጊዜ ነው የምትጠብቂው? እኔ እግዚአብሔር እኔ ጋር እስከሚመጣ ድረስ እስከምሞትም ጠብቀዋል። እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር አንተና እኔ አናውቀው። ለምዶና ልንገርህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 10 አንብበል። እስቲ መጽሐፍ ቅዱስ አምጪልኝ። ከዚህም በኋላ በአይሁድ በዓል እንዲህ ሆነ፣ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀንም ሰንበት ነበረች። እግዚአብሔር ይመስገን። እስከዛሬ ሰዎች ከተናገሩሽ ነገር በጣም ያስከፋሻል እንዴ? አትራመድም? ድሮ የሆነ ቦታ ሱጣ ከውጭ ምናምን ሰንበት ወይ ሲሄድ ብር ይሰጣሉ እና ወላጆቼ ደግሞ አንቀበልም ይላሉ። እኔ ግን ተቀበለሽ ለለማኝ ለምን አሰጪም እል ነበር። እሺ ከዛ አሁን ግን ቲክቶክ ላይ ነው አውቃታለሁ የሚለው እንጂ እንደዛ አያረክም። አንቺ ሳቴላሽ ቲክቶከር ነሽ፣ ጭራሽ ሰው ትረጃለሽ። ስለዚህ ምን ቢሉ ነው ጥሩ? በውስጣቸው እግዚአብሔር ያድንሽ ይፈውስሽ ቢሉ ጥሩ ነው። በጣም ትልቅ ትምህርት ነው ያስተማርሽ። በምንድን ነው እግዚአብሔርን የምታመሰግኙ? በመዝሙር ነው እኔ ማመሰግነው። እስቲ ዘምሪልኝ። ደግፊ ልቁም አግዢኝ ማርያም አሳስቢስ ለኔ ይቅለላ ዘኔ። ደግፊ ልቁም አግዢኝ ማርያም አሳስቢስ ለኔ ይቅለላ ዘኔ። ነይ ሶልያና ደሳሽ ደሽ ደመና ነይ አዘኝቱ እመትትና ደግፊኝ እናቴ ኒማረኝ ውለቴ አቅርቢኝ ከፊቱ። የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። እግዚአብሔርን በዝምታ ጠብቁ። አይዞሽ። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። ባዘን ተከብቤ ሰላም ርቆኛል፣ ወገን ዘመዶኝ እናቴ ከፍቶኛል። የሚያጽናናኝ የለም አይዞሽ ባይ ከጎኔ እማምላክ አብሼው እምባዬን ከዓይኔ። ይህን መዝሙር ስትዘምሪ በጣም ስሜታዊ ትሆኛለሽ። ለምንድን ነው? ያንቺን ህይወት ስለሚመለከት ነው። ትምህርት ትማሪያለሽ እንዴ? አትማሪም? እስካሁን ያልገባሽው ለምንድን ነው? ብዙ ትምህርት ቤት ጠይቀናል፣ ግን እምቢ ያሉት። እንደዚህ ለኛ የተመቻች ትምህርት ቤት የለንም። ለሳይክሉም ለሴት መቻች የለም። ፎክስ ደረጃ አለው የኛ ትምህርት ቤት ሁሉም አሉ። ደግሞ ልጆቻችን ይጎዳሉ እንደዚህ አይነት ህፃን ይላሉ። አንድ ጥቅስ ሁልጊዜ አዲስ አበባ ዩኒቨርሲቲ ኬኔዲ ላይብረሪ ጋር ይመስለኛል ብረት ባነር ላይ የተጻፈ ጥቅስ አለና ምን ይላል? ዲስኤቢሊቲ ኢዝ ኤ ሪያሊቲ ፎር ሚ በት ኤ ፖሲቢሊቲ ፎር ኤቭሪዋን ይላል። ምን ማለት ነው? አካል ጉዳት ማለት ለኔ እውነት ነው፣ ለሁሉም ሰው ግን እድል ሊሆን ይችላል ይላል። ቁጥሩ ቀላል የማይባል ሰው በመኪና አደጋ፣ በበሽታ፣ በድንገተኛ አደጋ እግሩን ያጣል፣ አይኑን ያጣል፣ እጁን ያጣልና አካል ጉዳት በነገራችን ላይ ነገ በኋላ የዛሬ ዓመት ሊከሰት የሚችል ነገር ነው። ተቋሞቻችን፣ ሆቴሎቻችን፣ መንገዶቻችን፣ ትምህርት ቤቶቻችን፣ የገበያ ማዕከሎቻችን፣ ሆስፒታሎቻችን
ምን ያህል አካል ጉዳተኞች አክሰሰብል ናቸው የሚለው ለሁላችንም ሊያሳስበን የሚገባ ጉዳይ ነው እና ለዛ ነው ትምህርት ያልጀመርሽው። አንቺ ግን መማር ትፈልጊያለሽ? ታዲያ ዛሬ እንግዲህ መጨረሻ ላይ 50 ሜትር ኦሎምፒክ ሳይዝ በሆነው የጊዮን ገንዳ ሌኒ ደርሶ መልስ አቋርጠዋለሁ ምናምን በቃ ጉራሽን አልቻልነውም። እውነታውን አንቺ ብቻሽን ሰው ሳይዝሽ ዋኝተሽ ታቋርጫለሽ ያንን ገንዳ? አዲስ አበባ እስከምትመጪ ድረስ ዋና ዋኝተሽ ታውቂያለሽ? ሰላም አቶ ባንታየው እንደምን አለ? እናንተ ጋር እዚሁ ካፒታል ሆቴልና ስፓ እንድትማር ብዙ ቀን ነው በርግጥ እንግዲህ ካፒታል ሆቴልና ስፓ እንደ ማህበራዊ የሆኑ ተሳትፎዎች ላይ ይሳተፋል በብዙና እኛም እቺ ህፃን ነገ ትልቅ ቦታ ደርሳ ለብዙዎች ምሳሌ የምትሆን ልጅ ናት። እንግዲህ በበኩላችን እኛ በጥያቄያችሁ መሰረት የምትፈልጉትን ነገር ማድረግ እንፈልጋለን እንችላለን። የኛም ኃላፊነትም ጭምር ስለሆነ ማለት ነው። የራሳችን አሰልጣኞች አሉን። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ አገልግሎት ይሰጣል። ሙቋሃን ያለን ለህፃናትም ገንዳው ሙቅ ነው። ሙቋሃ ነው። አዎ ለየት የሚያደርገን አንዱ እሱ ነው። እንደገና ደግሞ ራሳችን ጋር ሰርኩሌት እያደረገ በየ24 ሰዓቱ ንጽህናው እየተጠበቀ የሚዋኝበት ቦታ ነው። ጂማችንም ስፓችንም ታዋቂ ነው። ምናልባት አንተም ደንበኛችን ስለሆንክ የምታውቀው ይመስለኛል። ሰርቪሶቻችንም ማሳጅ አለን፣ ስፓው ላይ እንደዚሁ አለን። እንደገና ደግሞ ሞሮኮ የጸጉር ይሄን ሁሉ ሰርቪስ የምንሰጥበት ቦታ ላይ እናንተ መጣችሁ ለጠይቃችሁን ጥያቄ በማንኛውም ሰዓት መጣ ማግኘት ትችላለች። መጀመሪያ ውስጥ ከመግባታችን በፊት እጃችንን እንሰራለን። ወደ ደረታችን ስብር ደረታችን ላይ የተወሰነ እንገለብጣለን። ሁለት ዋናው ስንት ሜትር ነው? እቺ 1 ሜትር ነው የምትሆነው። ጥልቅ አይደለችም፣ በጣም ትንሽ ነች። እግራችንን መቆም ይችላል። ስለዚህ እኔም ስላለው ምንም አትሆኝም። እሺ እዚህ በዚች በ20 ቀን ልምምድ ነው የምታቋርጪው? እኔ ይላል አይችልም እኮ ዋና ያው ሳይዋኝ ሊሞት ነው። እኔ ዋና ተማር እስቲ እንውጣ ወደ ላይ ወደ ወንበራችን እንመለስ። እሺ አሁን ኢትዮጵያ ውስጥ የሚያሳስብሽ ነገር ምንድነው? ብዙ ህጻናት እየተደፈረ ነው። በምን አወቅሽ አንቺ? እኛ ሰፈር አንድ ጎረቤት ነበረች። እሺ ከዛ